እፎይ ከሀገር ሊወጣ ሲል ያው እንደታገተ ነው ማለት ነው። ከሀገር መውጣት እንደማይችል ሪፖርት ላይ እንደተያዘ መረጃ ተነግሯል ማለት ነው። ፌስቡክ ምንም እንግዲህ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ደህና ናችሁ? ውድና የተከበራችሁ የዛህራ ሙኻዲድ ዩቲዩብ ተከታታዮች ሁሉ ሰላም ሁሉ መልካም ከእኔ ጋር አልሐምዱሊላህ። እና ይሄ ሰውዬ ያው ከሀገር ሊወጣ ሞክሮ ነበረ። ከሀገር መውጣት እንደማይችል በህግ ተይዟል ማለት ነው። ኢንሻአላህ በቅርብ ቀን ደግሞ በቁጥጥር እንደሚውል ተስፋ እናደርጋለን። እና ሮሚ ለሰውየው መልስ ሰጥታል። ሮሚ እኮ አትናገር፣ ሮሚ አትናገር። እና ሮሚ ያው ምንድና አንተ እፍ ያርግህና ብላለች። እፎ የምትባል ሰውዬ እፍ ያርግህና አንተ እኮ ይህ ሁሉ ህዝብ የሚከተላቸው ነብዩ ሰለላሁ እንደዚህ ብለህ መናገር ምንድነህ ብላ ሮሚ ቅሬታዋን አቅርባለች ማለት ነው። እንዲሁም ሞጣ ራሱ ይህንን የኢትዮጵያ ህዝብ ይህንን እስልምና ነቢዩ ሰለም ስንት ቢሊየን የሚከተላቸውን ሰው መናገር ማለት እኮ የአንድን ሰው እናቱን ወይ አባቱን ወይ ደግሞ እህቱን ማንኛውም ሰው እኔን እንደመናገር አይደለም ሲል ነበር ሞጣ ማለት ነው። እኔን እንደመናገር አይደለም ሙስሊሙ ህብረተሰብ የሚከተላቸው ነቢዩ ሰለም ላይ እንደዚህ ማለት ኸጥ አህመር ነው። ያኔ እሱ ራሱ ይቅርታ ጠይቋል የሚባል አለ። ይቅርታ የምን ይቅርታ ነው? የልብህን ከተናገርክ በኋላ የልቡን ከተናገረ በኋላ አሁን የምን ይቅርታ ነው? ላዚም ለፍርድ መቅረብ አለበት። እሱ እስልምናና ክርስትናን ለማያያዝ ሲል ያረገው ነገር አይታችኋል ማለት ነው እንጂ ሰው ክርክር ተከራክሮ ንጽጽር የሚባለው ነገር እኮ ሸይጠቤ ነው። ጥሩ ነገር ነው መማማር ማለት ነው እኮ መማማር ላይ እሱ መጥቶ ሰታት የፈለገውን እየተሳደበ እንደፈለገ እየተጨማለቀ ምን አይነት ነው? ስለ ኦርቶዶክሶች ራሱ እኮ ይሄንን አይደግፉም። ክርስቲያኖች ይሄንን አይደግፉም። አንዳንዶች አሉ ግን እኔ እፎይ ነኝ የሚሉ ጭንቅላታቸውን የታመመ ማለት ነው። የዚህ እንደዚህ የተጨማለቁ እንደ ሰውየው ማለት ነው። ይሄ እንደኔ ማንንም አይወክልም ባይ ነኝ። ምክንያቱም ይሄ ነው ወይ ክርስትና የሚያስተምረው በዚህ መልኩ ነው። መቼም የሰውየውን ቪዲዮ ሁሉንም አይታችሁት ይሆናል። ክርስቲያኖቹ ማለት ነው፣ ሙስሊሞችም አይተናል። እና በዛ መልኩ መሳደብ መስረጃ ራሱ ካመጣ እንደዚህ ነው ዝህ ላይ ይሄን ይላል ማለት ነው እንጂ እንግዲህ ያው አይታችሁታል። እዚህ ፒክቸር ላይ እንደምትመለከቱት ሮሚ ያመጣችሁ ላይ እንደምታዩት ነው ማለት እና በዚህ መልኩ ነው ወይም የሚማር ይሄ ትምህርት ነው ወይስ ብልግና ነው? ተሳዳቢዎች ራሱ እኮ እንደዚህ አያደርጉም። ተሳዳቢዎች እንደሞጣውን ይሳደባሉ፣ ዘረኝነት ምናምን ግን እንደዚህ አያደርጉም እኮ ይሄ እኮ ከተዘረኛም ከሁሉም በላይ እኮ ነው ያደረገው ነገር ማለት ነው ተግባሩ። ባለጌ ራሱ የምትሏቸው ባፋቸው ይሳደባሉ እንጂ በተግባር እንደዚህ አያደርጉም። የእፎይ እንግዲህ የእፎይ ተከታዮች የእፎይ ምናምኖች እንግዲህ ይሄ ነው እፎይ፣ ይሄን ነው ወይ የምትቀበሉት? ይሄ ነው ወይ ያስተምሯችሁ? አብዛኛዎቹ እንግዲህ እንደኳቸው አብዛኛዎቹ እንደማይወክላቸው እፎይ ክርስትናን እንደማይወክል እንትን ብለዋል፣ መግለጫ ሰጥተዋል። ግማሾች ግን ግማሹ ባይባሉ ምሩቦቹ የተወሰኑ ደግሞ አሉ እኔ እፎይ ነኝ የሚሉ እንደ እፎይ ነኝ የምትይው ያርግሽና አለች ሮሚና እንዴት እንደምፎይ ነኝ ተሳዳቢ ነኝ ነው ምንም እሳደባለሁ። እሱ እኮ እስልምናን ብቻ ሳይሆን የሚያስደፍረው የራሱን እምነት ነው የሚያስደፍረው። ይሄንን ማንነት ሰው ታየ ክርስትና ማለት እንደዚህ ነው ወይ ነው የሚለው እና እሱ ላይ ነው እኮ እሱ እኮ እምነቱን ነው የሚያስተዋውቀው አይደል እንዴ? ንጽር ብሎ ሲመጣ እምነቱን የሚያስተምረው ነው እንደሚያንጸባርቀው ሲባል ይሄ ሰውዬ እንደዛ ነው ወይ? ትምህርቱ እውነት እንደዚህ ነው ወይ የሚያስተምረው? አይደለም። ስለዚህ ማንኛውም ክርስቲያን ከዚህ ከሰውዬው ጎን መሆን አልነበረበትም። አሁን ደግሞ ምንድነው ሙስሊምንና ክርስቲያንን ለማያያዝ ቲክቶክ ላይ በጣም እየተሰራጨ ያለው ያ ነገር ነው። ክርስቲያንንና ሙስሊሙን ለማያያዝ ማለት ነው። እና ይሄ ነገር ባይደረግስ? ለምን ለአንድ ተራ ሰው ተብሎ ማለት ነው። ይሄ እኮ እፎይ ተብዬ አንድ ተራ ሰው ነው። አንድ ተራ ሰው ወጥ ባረገጠ ሌላው አብሮ ማጨብጨቡ ምን ይባላል? እንዳልኳችሁ ሁሉም ሰው እኮ ማንኛውም ነገር ተከታይ ይኖረዋል። ሰይጣን ራሱ ስንት ነው የሚከተለው? ሰይጣን ራሱ ማለት ነው። እና እፎይም ተከታይ ቢኖረው ያኔ እንትና የሚገርም ነገር አይደለም። ምክንያቱም አንድ ባለጌ ሰው እንደሱ ባለጌ ይጠፋል ማለት አይደለም። ስንት ስነ ምግባር ያላቸው ኦርቶዶክሶች ክርስቲያኖች አሉ። ስንት በስነ ምግባራቸው ትምህርት ሲያስተላልፉ በትምህርታቸው በሁሉ ነገራቸው በጣም ጎበዞች አሉ።
ክርስቲያኖቹ ነው ማለት ነው። እምነታችን እንደ እምነት ባንቀበላቸው ምክራቸውን ግን እንደ ምክር የምንቀበለው ሙስሊሞቹን ራሱ ማለት ነው። ኡስታዝ ያሲን ኑሩ ነው ኡስታዝ አቡበክር አህመድን ክርስቲያኖች የሚመክሩትን ምክር ዲዩት እያደረጉ በቲክቶክ ይሰራሉ። እምነቱን ባይቀበሉት ግን ምክራቸውን ይቀበላሉ። እንደዛ ማለት ነው። እና ይሄ ሰውዬ ከየትኞቹ ነው? ከነዛም አይል ከነዛም አይል ከባለጌዎቹ ስለሆነ ይህንን ሰውዬ ሙስሊሞቹም ክርስቲያኖቹም ተቃውሞ ልናደርግ ይገባል ባይ ነኝ። አሁን እሱ እንትን ነው ጥላቻን በቃ እስልምናም ክርስትናም ጥላቻ ነው። አሁን በቃ መሰዳደብ በረመዳኑ መሰዳደብ ቲክቶክ ብትገቡ እንዳለ ስድብ እናንተ እንደዚህ ሙስሊሙ ይገባል ክርስቲያኑ ያንን ሁሉ ነገር የፈጠረው ማን ነው? ይሄ ሰውዬ ነው እንጂ በትክክለኛ መልኩ ቢማማር አሁን እሱ ቤት ይመጣሉ ይማራሉ። መስለም የፈለገ ይሰልማል፣ መማር የፈለገ ይማራል። ምንም ነገር ያልፈለገ ደግሞ ሀለስ አይንተን አይልም። እና እንደዛ ቢሆን ጥሩ ነው። ተሳዳቢ ተከትለን ተሳዳቢ መሆን የለብንም እኛም ማለት ነው እንጂ እንደሱ መልስ እኮ መመለስ ይቻላል። ግን እንዳልኳችሁ ትናንትና ፎይ ተሳደበ ነው እንጂ ምን እንዴት ተሳደበ አይናገሩም አሉ። በስድብ ብቻ ሳይሆን በተግባር እኮ ነው ፎይ በተግባር እንደዚህ እየተጨማለቀ እንግዲህ እኔ የምለው ቤተሰብ የለውም እንደ መሰለን ልጆቹ ሚስት ካለው ሚስቱ እናት አባት ይሄንን ቪዲዮ ሲያዩ ምንድን ነው የሚሉት? እውነት ሙስሊሞች እንደዚህ ናቸው ብለው ነው የሚሉት? ነው ልጃችን እንደዚህ ጨምላቀና የተበላሸ ባለጌ ነው የሚሉት? ልጆቹ አባታችን እንደዚህ ምን አይነት ነው? ሙስሊሞች መቼም በሁሉ ነገር ባለባበስ፣ በስነ ምግባር፣ በሁሉ ነገር ክርስቲያኖች እንደሚወዱን ጥርጥር የለውም። ምክንያቱም ሌላውን ድሎትና በቃ ስትር ያለንን በቃ በሂጃባችን ድምቅ ያለንን እንጂ በሱሪ ተወጣጥረን አንሄድም። የእነሱን ባይፈቅድም ማለት ነው። የክርስቲያኖች እኮ እንደ ማርያም ተሸፈኑ ነው እንጂ የሚለው ተገለጡ አይልም። ግን ሙስሊሞች ግን 99% በሚባለው በሂጃብ ነው። ምን ጨፋሪ ብትሆን ምን ብትሆን ከእንግዲህ እንዳልኳቸው 1% አይጠፋም እንጂ ሌላው ሙስሊም በሂጃብ ነው። ብትጨፍርም ምንም ብትል ሂጃቧን ለብሳ ተሰትራ ነውና በዚህ ደግሞ ዝም ብሎ ያየው ውስጡን ገብቶ እስልምናን ውስጡን ገብቶ የመረመረውማ ሌላ ታሪክ ነው። ግን ተላይ ራሱ ዝም ብሎ እኛን ራሱ ጥልቅ ብለን ያልተማርነውን ፊዚካል ቢያዩ በስነ ምግባር እንደ ኢስላም ቆንጆ ነገር የለም ማለት ነው። እና ክርስቲያኖችንም እሱ ጥላቻ ሙስሊሞች ላይ ጥላቻ ለመዝራት ቢሞክርም የማይሳካ ነገር ነው እላቸዋለሁኝ። እንግዲህ ብቻ ሁላችንም አላህ ያህዲና ለቀጥተኛው መንገድ ይምራን። መልካም ሮመዳን ያደርግልን። እና የዛሬው ቪዲዮ ይህን ይመስላል። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ይሄ ሰውዬ ደግሞ እንዲያዝ ሁላችንም የምንችለውን እናደርጋለን። እና አለቀ ቪዲዮ።